ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። እንደምን አላችሁ ተማሪዎች በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ሶስተኛውን ክፍል እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን የምንነጋገረው 2.4 ክላይሜት ሪጅንስ ኤንድ ሲዝናል ቫሪሽን ኢን ኢትዮጵያ በሚል ርዕሰ ሐሳብ ነው። ክላይሜት ሪጅንስ ኤንድ ሲዝናል ቫሪሽን ኢን ኢትዮጵያ። በዚህ ርዕሰ ሐሳብ ውስጥ ሁለት ነገሮች እናነሳለን። አንደኛ አግሮ ክላይማቲክ ሪጅንስ ኦር ዞንስ ኦፍ ኢትዮጵያ ኤንድ ሲዝናል ቫሪሽን ኦፍ ቴምፕሬቸር ኤንድ ሬንፎል ዲስትሪቢሽን ኢን ኢትዮጵያ ኤንድ ዘ ሜጀር ሬንፎል ሲዝንስ ኦር ሬንፎል ሪጅንስ ኦፍ ኢትዮጵያ የሚባሉትን እንመለከታለን። በመጀመሪያ አግሮ ክላይማቲክ ዞንስ ኦፍ ኢትዮጵያ የሚለውን እኔ 2.41 አግሮ ክላይማቲክ ዞንስ ኦር ሪጅንስ ኦፍ ኢትዮጵያ። ባለፈው ክፍለ ጊዜ ትምህርታችን ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የሚለውን ተመልክተን ነበር። በዛ ክፍለ ጊዜ ትምህርታችን እንዳየነው ዜር አር ፊዚካል ፋክተርስ ኦር ዜር አር ዲፈረንት ዲተርማይኒንግ ፋክተርስ that affect the distribution of elements of weather and climate in Ethiopia. What we call them controls of weather and climate. ኢትዮጵያ ውስጥ ዋና ዋና የሚባሉ እነዚህ የዌዘር ኤንድ ክላይሜት ኤሌመንትስ ወይም ይዘቶችን የሚባሉትን ስርጭታቸውን፣ ሁኔታቸውን አፌክት የሚያደርጉ ፊዚካል ፋክተሮች አሉ። እነዚህም ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ይባላሉ። ኤንድ ፍሮም the most important controls of weather and climate in Ethiopia the most important የሚባሉት altitude and latitude ናቸው ብያለሁ፣ ወይም ደግሞ ተባብለን ነበረ። latitude distance of place from equator or angular distance between parallels ማለት እንደሆነ and Ethiopia because it is found within the tropics because of its latitudinal position in principle it has a tropical climate but the reality it is a reverse reality ግን ወይም እውነታው ግን የዚህ ተቃራኒ እንደሆነ and የዚህ ደግሞ ምክንያቱ altitude እንደሆነ ተነጋግረናል። ስለዚህ በኢትዮጵያ ክላይሜት the most important controls of weather and climate የሚባሉት altitude and ላቲቲዩድ ናቸው። ከነዚህ ደግሞ አልቲቲዩድ ነው ብያለሁ። ለምን ካል 56% ኦፍ ዘ ላንድ ፎርም ኦፍ ኢትዮጵያ ኢዝ ሃይላንድ 56% የሚሆነው የኢትዮጵያ መልክዓ ምድር ከፍተኛ ቦታ ስለሆነ ወይም ከባህር ወለል በላይ ከ1000 ሜትር በላይ ከፍታ ያለው በመሆኑ ዘ ሞስት ኢምፖርታንት ፋክተር ኦፍ ክላይሜት ኢን ኢትዮጵያ ኢዝ አልቲቲዩድ ነው። ያ ማለት altitude is the most important or the dominant factor of climate in Ethiopia that affects the distribution of the two major elements of weather and climate that are temperature and precipitation. ስለዚህ አግሮ ክላይማቲክ ዞንስ ኦፍ ኢትዮጵያ ስንል based on altitude temperature relationship Ethiopia is divided into 5 major climate zones based on altitude temperature relationships Ethiopia is divided, or Ethiopia has 5 agroclimatic zones. Ethiopia has 5 agroclimatic zones. It is based on altitude temperature relationship ወይም ከፍታቸውንና የሙቀት መጠናቸውን መሰረት በማድረግ ኢትዮጵያ ውስጥ 5 agroclimatic ዞኖች አሉ ማለት ነው። ስለዚህ there are 5 agroclimatic zones in Ethiopia because of altitude and temperature relationship. These are ውርጭ እንደገና እናያቸው the five agroclimatic zones of Ethiopia. There are 5 5 ናቸው እናያቸው 1
1 2 3 4 5 እንግዲህ ከታች ወደ ላይ ከዝቅተኛው ወደ ከፍተኛው እንሄዳለን። በረሃ የታችኛው በረሃ፣ ዴን ቆላ፣ ወይና ደጋ፣ ደጋ እና ውርጭ ወይም ቁር ናቸው። ውርጭ ወይም ቁር ሎካል ስያሜያቸው ወይም አካባቢያዊ መጠሪያቸው ከታች ወደ ላይ ፍሮም ሎስት ቱ ሃይስት ስናስቀምጣቸው በረሃ፣ ቆላ፣ ወይና ደጋ፣ ውርጭ ኦር ቁር ናቸው። ውርጭ ግሎባሊ ኖናስ አልፓይን ወይም አፍሮ አልፓይን እየተባለ ይጠራል። ደጋ ግሎባሊ ኖናስ ቴምፕሬት፣ ወይና ደጋ ሳብትሮፒካል፣ ቆላ ትሮፒካል ኤንድ በረሃ ዴዘርት ናቸው። ስለዚህ ኢትዮጵያ ሃዝ 5 አግሮ ክላይማቲክ ዞንስ ቤዝድ ኦን አልቲቲዩድ ቴምፕሬቸር ሪሌሽንሽፕ ዚስ አር ውርጭ ኦር ቁር፣ ሎካሊ ውርጭ ኦር ቁር፣ ግሎባሊ አልፓይን፣ ሎካሊ ደጋ፣ ግሎባሊ ቴምፕሬት፣ ሎካሊ ወይና ደጋ፣ ግሎባሊ ሳብትሮፒካል፣ ሎካሊ ቆላ፣ ግሎባሊ ትሮፒካል ኤንድ ሎካሊ በረሃ፣ ግሎባሊ ዴዘርት ናቸው። ሶ ሌት አስ ሲ ኢች አግሮክላይማቲክ ዞን ዋን ባይ ዋን ዜር አልቲቲዩድ ዜር ቴምፕሬቸር ኮንዲሽን ኤንድ ደ ሜጀር አግሪካልቸራል activities or cereals or crops produced in the 5 major climate zones or the main livelihoods of the people inhabit these 5 agroclimatic zones የሚሉትን እንመልከት። በእነዚህ በአምስቱ አግሮክላይማቲክ ዞንስ የሚኖሩ ህዝቦች የሚተዳደሩበት የስራ መስክ የአምስቱም የእያንዳንዳቸው ከፍታ ወይም አልቲዩድ ሬንጅ እና አማካኝ የሙቀት መጠናቸው ሚናነዋል ዓመታዊ አማካኝ የሙቀት መጠናቸው ምን ይመስላል የሚለውን እንመልከት። መጀመሪያ ውርጭ ወይም ቁር ዞን እንመልከት። 1 ውርጭ ኦር ቁር ዞን። ቁር ሎካሊ ግሎባሊ ምን ይባላል ነው ያልነው? አልፓይን ክላይሜት ዞን ዴን አልቲቲዩድ ቴምፕሬቸር ኤንድ ሎኬሽን እኒህ 3 መሰረታዊ ነገሮች እናያለን ማለት ነው። አልቲቲዩድ ውርጭ ኦር ቁር ኦር አልፓይን ክላይሜት ዞን it is found in areas with altitude greater than 3,300 meters 3,300 ሜትር ከፍታ ባላቸው አካባቢዎች ላይ ይገኛል። its temperature condition it is less than 10 degree Celsius that is the mean annual temperature ዓመታዊ አማካኝ የሙቀት መጠኑ ከ10 ዲግሪ ሴልሺየስ በላይ ነው። ስለዚህ ውርጭ ኦር ቁር ኦር አልፓይን ክላይሜት ዞንስ ኢን ኢትዮጵያ they are common in areas with altitude 3,300 meter and above and their mean annual temperature measures about 10 degree Celsius and such climates are common in Ras Dashen Mountain, you remember Ras Dashen Mountain in Gondar Massif ወይም ሰሜን ጎንደር
ኢን ጉና ማውንቴን ኢን መገዘዝ ማውንቴን ኖርዝ ሸዋ ደብረ ብርሃን አካባቢ ኤንድ ኢን ባቱ ማውንቴን ኢን ባሌ። ስለዚህ ራስ ዳሽን ኢን ጎንደር ሰሜን ጎንደር ወይም ዩከንሳይ ኖርዝ ጎንደር፣ ጉና ሳውዝ ጎንደር፣ መገዘዝ ኖርዝ ሸዋ ኤንድ ባቱ ኢን ባሌ። ስለዚህ በኢትዮጵያ ውርጭ ወይም ቁር ወይም አልፓይን የሚባለው ክላይሜት የሰሜን ጎንደር የራስ ዳሽን አካባቢ፣ የደቡብ ጎንደር የጉና ተራራዎች አካባቢ፣ በሰሜን ሸዋ የመገዘዝ ተራራዎች አካባቢ እንዲሁም በባሌ የባቱ ተራራዎች አካባቢ ላይ የሚገኝ የክላይሜት አይነት ነው። ስለዚህ ከፍታቸው 3300 ሜትር በላይ የሆነና አማካኝ ዓመታዊ የሙቀት መጠናቸው ከ10 ዲግሪ ሴልሺየስ በታች የሆኑ የራስ ዳሽን የጉናይ የመገዘዝና የባቱ ተራሮችን አካባቢ የሚገልጽ የክላይሜት አይነት ነው ማለት ነው። ሁለተኛው ደጋ ነው። the second it is ደጋ ክላይሜት ዞን። ደጋ ክላይሜት ዞን ግሎባሊ ምን ይባላል ነው ያልነው? ቴምፕሬት አልቲቲዩድ ቴምፕሬቸር ኤንድ ሎኬሽን ከፍታቸው ከስንት እስከ ስንት ያለው አካባቢ ላይ የሚገኝ የክላይሜት አይነት ነው። አማካኝ ዓመታዊ የሙቀት መጠናቸው ምን ያክል ነው? ኤንድ ሎኬሽን የት አካባቢ ይሄ ደጋ ወይም ቴምፕሬት የምንለው ክላይሜት ኢትዮጵያ ውስጥ የት አካባቢ ይገኛል? እንዲሁም ይሄ ላይቭሊሁድ የአካባቢው የኢኮኖሚክ አክቲቪቲ ወይም ላይቭሊሁድ ምን ይመስላል የሚለውን እንመለከታለን። ሶ ደጋ ኦር ቴምፕሬት ክላይሜት ዞንስ their altitude range they are found or common in areas with altitude 2300 meter to 3300 ሜትር ከ2300 እስከ 3300 ባለው የከፍታ ሬንጅ ወይም አልቲቱድ ሬንጅ ባላቸው አካባቢዎች ላይ የሚገኝ የክላይሜት አይነት ነው ደጋ። ስለዚህ ደጋ ክላይሜት ዞንስ ኦር ቴምፕሬት ግሎባሊ they are common in areas of Ethiopia with altitude 2300 meter up to 3300 meter and their level of temperature it's from 10 to 15 degree Celsius. That is the mean annual temperature. ዓመታዊ አማካይ የሙቀት መጠናቸው ያ ማለት ወደ 2300 አካባቢ ያሉት እስከ 15 ዲግሪ ይደርሳል። 3000 ወደ 3300 የሚጠጉት ደጋ ክላይሜት ዞን ያላቸው ሙቀታቸው እስከ 10 ዲግሪ ሴልሺየስ። ያ ማለት ወደ ከፍታው እየጨመረ ሲሄድ አዚ ነው ከዚህ ቀደም ተነጋግረናል። altitude and temperature they are inversely related። ከፍታ ሲጨምር ሙቀት ይቀንሳል። ለምን ይቀንሳል? በባለፈው ውይይታችን ተመልክተናል። ስለዚህ ወደ ወይና ደጋ ጥግ ሙቀታቸው እስከ 15 ዲግሪ ሴልሺየስ ይደርሳል። ወደ ውርጭ ወይም ቁር ኤሪያ ወይም ሪጅን ደግሞ ሙቀታቸው እስከ 10 ዲግሪ ሴልሺየስ። ስለዚህ በአማካኝ ዓመታዊ የሙቀት መጠናቸው ከ10 እስከ 15 ዲግሪ ሴልሺየስ ይሆናል ማለት ነው። their location ደጋ ክላይሜት ዞንስ or temperate climate zones in Ethiopia they are common in highland areas you remember the highlands of Ethiopia የኢትዮጵያ ከፍተኛ ቦታዎች ላይ ይገኛሉ። ለምሳሌ የጎንደር፣ የወሎ፣ የጎጃም፣ የሸዋ፣ የደቡብ ምዕራብ፣ የአርሲና ባሌ፣ የሐረርጌ ከፍተኛ ቦታዎች እነዚህ አካባቢ ላይ
የደጋ ክላይሜት ዞንስ ይገኛሉ። ላይቭሊሁድስ ኢን ደጋ ክላይሜት ዞን ኢት ኢዝ አግሪከልቸር የእርሻ ስራ በዋናነት አግሪከልቸር፣ ያ ማለት ክሮፕ ፕሮዳክሽን ኤንድ ላይቭስቶክ ሬይዚንግ እንስሳት ማርባትና ሰብል ማምረት ዋናው ላይቭሊሁድ ኦር ኢኮኖሚክ አክቲቪቲ ኦፍ ሂውማንስ ኢንሃቢትድ ደጋ ኦር ክላይሜት ዞንስ። ነገር ግን እነዚህ ደጋ ክላይሜት ዞንስ ሂስቶሪካሊ they were the most inhabitable areas። ሂስቶሪካሊ እንግዲህ በታሪክ ስናያቸው ሂስቶሪካሊ ደጋ ክላይሜት ዞንስ were the home of concentrated human settlement በተለይ በታሪክ ወይም በጥንት ዘመን እንዳሁኑ ሳይሆን በጥንት ዘመን ሰዎች ከፍ ያለ ቦታ ላይ ነበር የሚኖሩት። ስለዚህ ሂስቶሪካሊ እነዚህ ደጋ ክላይሜት ዞንስ የምንላቸው they were the home of concentrated human settlement ወይም አብዛኛው ሰው the largest proportion of the population were settled in ደጋ ክላይሜት ዞንስ። ይህም በሶስት ምክንያቶች ነው። because of these reasons አንደኛ because they are secure location። ብዙ ጊዜ በጥንት ዘመን ነገስታት እንኳን ሳይቀር ቤተ መንግስታቸውን ከፍ ያለ ተራራማ ቦታ ላይ ነበር የሚገነቡት። ለምን ሲባል ለሴኪሪቲ ነው። ሁለተኛው ሪላያብል ሬንፎል አስተማማኝ የዝናብ ስርጭት ስላላቸው ወይም ዝናብ ስለሚያገኙ አብዛኛው ሰው በታሪክ የደጋውን ክፍል ይኖር ነበረ። ሶስተኛው አብሰንስ ኦፍ ትሮፒካል ዲዝ ነው። አብሰንስ ኦፍ ትሮፒካል ዲዝ ለምሳሌ እንደ ማላሪያ የመሳሰሉ በሽታዎች ቀዝቃዛ ቢኮዝ እነዚህ ደጋ የምንላቸው ቢኮዝ ዳር ኮልድ ሙቀታቸው ከ10 እስከ 15 በመሆኑ እነዚህ ማላሪያ የሚባሉ ነፍሳት እንደ ወባ በሽታ የሚባሉ የወባ ትንኝ የሚባሉ ደግሞ ብዙ ጊዜ እነዚህ ሆት ኤሪያስ ነው የሚኖሩት ወይም ደግሞ የሚራቡት። ስለዚህ ቢኮዝ ኦፍ አብሰንስ ኦፍ ትሮፒካል ዲዚዝ reliable rainfall and secure location historically the ደጋ climate zones of Ethiopia were the home of concentrated human settlement። ስለዚህ የኢትዮጵያ ከፍተኛ ቦታዎች ጋር የሚገኝ ወይም ደግሞ ከፍታቸው ከ2300 እስከ 3300 ሜትር አበብ ሲ ሌቭል በሆኑ አካባቢዎች ላይ የሚገኝ የክላይሜት አይነት ነው ደጋ ክላይሜት ኦር ግሎባሊ ቴምፕሬት። ሶስተኛው ወይና ደጋ ነው። ወይና ደጋ ግሎባሊ ሳብትሮፒካል ክላይሜት ዞን አልቲቲዩድ ቴምፕሬቸር ሎኬሽን የአልቲቲዩድ ጋር ይገናኛል። ላይቭሊሁድ ኦር ኢኮኖሚክ አክቲቪቲስ the major economic activities, their location, temperature and altitude. ወይና ደጋ they are found from 1500 meter to 2300 meter altitude above sea level ከፍታቸው ከ1500 እስከ 2300 ሜትር ባላቸው አካባቢዎች ላይ የሚታይ የአየር ሁኔታ ወይም የአየር ንብረት ነው ወይና ደጋ ወይም ሳብትሮፒካል የምንለው ማለት ነው። and it is the most extensive most areas
ሞስት ኤሪያስ ኦፍ ኢትዮጵያ ኤክሰፕት ዘ ሎውላንድስ ወይም ሞስት ሃይላንድስ ኦር ኤሪያስ ኦፍ ኢትዮጵያ they have ደጋ ኦር ሳብትሮፒካል ክላይሜት ዞን። አብዛኛው የኢትዮጵያ ክፍል ወይና ደጋ የሚባል ነው። አብዛኛው የኢትዮጵያ ክፍል እንደምታስታውሱት 56% የሚሆነው ከፍተኛ ቦታ ነው፣ ከ1000 ሜትር በላይ ነው። እንግዲህ ከዚህ ውስጥ ኦልሞስት ወደ 40% የሚሆነው የኢትዮጵያ ምድር የወይና ደጋ ወይም የሳብትሮፒካል የአየር ሁኔታ ወይም የአየር ንብረት ያለው አካባቢ ነው። ቴምፕሬቸር ኢትስ ፍሮም 15 to 20 ዲግሪ ሴልሺየስ ዘ ሚን አኑዋል ቴምፕሬቸር ሙቀታቸው ከ15 ያ ማለት ክሎስ ቱ ደጋ 15 ዲግሪ ሴልሺየስ ኤንድ ክሎስ ቱ ቆላ ወደ ቆላ አካባቢ ደግሞ እስከ 20 ዲግሪ ሴልሺየስ የሚደርስ የሙቀት መጠን አላቸው። የት አካባቢ ይገኛሉ? እንግዲህ አብዛኛውን በተለይ ደግሞ እነዚህ ቱ ግሮዊንግ ሲዝንስ በኋላ እናያቸዋለን። ቱ ግሮዊንግ ሲዝን ኤሪያስ ያ ማለት የሰመርና የስፕሪንግ ዝናብ የሚያገኙ የኢትዮጵያ አካባቢዎች እንግዲህ አብዛኛውን አካባቢ የሰመር ዝናብ ያገኛል። ከዚህ ደግሞ ትንሽ አነስ የሚለው በተለይ የሰሜኑን ሳይጨምር የጎጃም፣ የሸዋ፣ የደቡብ ምዕራብ እና የአርሲና የባሌ ከፍተኛ ቦታዎች የሐረርም ከፍተኛ ቦታዎች ጨምሮ የበልግ ዝናብ ያገኛሉ። ስለዚህ ይሄ ቱ ግሮዊንግ ሲዝን የሰመር እና የስፕሪንግ ሬን የሚያገኙ የኢትዮጵያ አካባቢዎች በኋላ እናየዋለን። ሬንፎል ዲስትሪቢሽን ወይም ሬንፎል ሪጅንስ ኦፍ ኢትዮጵያን ስናይ በዚህ አካባቢ ይገኛሉ ማለት። ስለዚህ አብዛኛው የኢትዮጵያ ክፍል ወይና ደጋ ወይም ሳብትሮፒካል የክላይሜት አይነት ነው ያለው። ኢኮኖሚክ አክቲቪቲስ እንግዲህ ይሄ ወይና ደጋ የምንለው ክላይሜት ሪጅን ሜጀር ኢኮኖሚክ አክቲቪቲስ ኢን ወይና ደጋ ክላይሜት ዞንስ እንግዲህ በወይና ደጋ ብቻ አይደለም፣ በአጠቃላይ በኢትዮጵያ ሜጀር ኢኮኖሚክ አክቲቪቲ የሚባለው አግሪካልቸር ነው። ስለዚህ ሜን ኢኮኖሚክ አክቲቪቲስ አግሪካልቸር እርሻ ነው። ይሄ ሬንፊድ አግሪካልቸር የምንለው ማለት ነው። አግሪካልቸር ግን ምን አይነት አግሪካልቸር? ሬንፊድ አግሪካልቸር። አብዛኞቹ ሞስት ክሮፕስ አር produced in ወይና ደጋ areas አብዛኛው የኢትዮጵያ ሲሪያል ክሮፕስ የሚባሉት የሚመረቱት ጤፍ፣ ስንዴ፣ በቆሎ ኦፍኮርስ በቆሎ ቆላ ውስጥ ይመረታል፣ ግን በአብዛኛው የሚመረተው ወይና ደጋ የሚባለው። ስለዚህ አብዛኛው የኢትዮጵያ የእርሻ ወይም የግብርና ስራ የሚከናወንበት ክላይሜት ዞን ነው ማለት ነው። ይሄ ወይና ደጋ የምንለው ይሄ ሰርፕለስ ፕሮዳክሽን ትርፍ አምራች የሚባለው አካባቢ ነው። ሰርፕለስ ፕሮዳክሽን ለምሳሌ እነዚህ ጤፍ፣ ወይት፣ እንሰት አብቃይ የሆኑ አካባቢዎች ያላቸው የወይና ደጋ ክላይሜት ነው። አራተኛው ቆላ ነው። ቆላ ክላይሜት ዞን
ግሎባሊ ትሮፒካል። ስለዚህ ሎኬሽን ይቅርታ አልቲቲዩድ ቴምፕሬቸር ሎኬሽን ኤንድ ላይቭሊሁድስ ኦር ሜጀር ኢኮኖሚክ አክቲቪቲስ። እንግዲህ ቆላ የምንላቸው ክላይሜት ዞንስ they are common in areas with altitude 500 to 1500 ሜትር above sea level ከ500 እስከ 1500 በሆኑ የኢትዮጵያ አካባቢዎች ላይ የሚስተዋል የክላይሜት አይነት ነው። their temperature ranges from 20 up to 30 degree ሴልሺየስ። ያ ማለት ክሎዝ ቱ ወይና ደጋ ኤሪያስ እስከ 20 ዲግሪ ሴልሺየስ ይደርሳል። ክሎዝ ቱ በረሃ ክላይሜት ዞን እስከ 30 ዲግሪ። በአጠቃላይ የቆላ ክላይሜት ዞን ወይም የትሮፒካል ክላይሜት ዞን ኦፍ ኢትዮጵያ የሙቀት መጠኑ ዳት ሚንስ ዘሚን አኑዋል ቴምፕሬቸር ዓመታዊ አማካኝ የሙቀት መጠኑ ከ20 እስከ 30 ዲግሪ ሴልሺየስ። ያ ማለት ወደ 1500 ሜትር አካባቢ ከፍታ አካባቢ አማካይ ሙቀቱ እስከ 20 ዲግሪ ሴልሺየስ ይደርሳል። ወደ 500 ሜትር ከፍታ አካባቢ ደግሞ እስከ 30 ዲግሪ ሴልሺየስ ይደርሳል። ስለዚህ አማካይ የሙቀት መጠኑ ዓመታዊ የሙቀት መጠኑ ከ20 እስከ 30 ዲግሪ ባለው ሬንጅ ውስጥ ይመደባል። ሎኬሽን ዳር ፋውንድ ኢን ሎውላንድ ኤሪያስ adjacent to highlands ይሄ እነዚህ የከፍተኛ ቦታዎች አጀሰንት የሆኑ ዝቅተኛ ቦታዎች ላይ ወይም አካባቢ ላይ የሚገኙ የክላይሜት አይነቶች ናቸው። they are found in hot lowlands location they are found in hot lowlands ሞቃታማ ዝቅተኛ ቦታዎች አካባቢ ይገኛሉ። the main livelihood በዚህ አካባቢ የሚኖሩ ሰዎች የኢኮኖሚያቸው መሰረት it is mixed agriculture. their livelihood or economic activities አንዳንድ ቦታዎች agriculture plus pastoralism ብዙ ጊዜ የተወሰነ እርሻ ግን it is limited ምክንያቱም ብዙ ጊዜ ዝናብ አጠር ስለሆኑ የእርሻ ስራው ሊሚትድ ነው። ግን ትልቁ ነገር ፓስቶራሊዝም ነው። ያ ማለት ላይቭ ስቶክ ሬይዚንግ እንስሳትን በማርባት ይተዳደራሉ። ስለዚህ አራተኛው ቆላ ክላይሜት ዞን ነው። አምስተኛው በረሃ ነው። በረሃ ክላይሜት ዞን ግሎባሊ ምን ይባላል? ዴዘርት ማለት ድራይ ላንድ ማለት ነው። ድራይ ላንድ ዜር አልቲቲዩድ below 500 meter. They are found in extreme lowland areas. lowlands temperature የሙቀት መጠናቸው ወይም የሙቀታቸው ሁኔታ their temperature that is the mean annual temperature it is greater than 30 degree Celsius. that means they are extremely hot. that's why they are called desert or በረሃ። በጣም ሞቃታማ ናቸው። አቬሬጅ አኑዋል ቴምፕሬቸራቸው ከ30 ዲግሪ ሴልሺየስ ነው።
they are characterized by strong winds, high temperature and low relative humidity. ዝቅተኛ እርጥበት low humidity, little cloud cover። እነዚህ በረሃ የምንላቸው they are dry, characterized by strong winds ነፋሻማ ናቸው። high temperature that is greater than 30 degrees Celsius mean annual. Low humidity that is they are dry, and low cloud cover or little cloud cover ለዛም ነው የዝናብ መጠናቸው ዝቅተኛ የሆነው። and በረሃ climate zone in Ethiopia they are common in Afar depression, that is Danakil depression, in Ogaden lowlands, in Ilkar lowlands, or Borana lowlands, and Gibe lowlands, Omo Gibe lowlands አካባቢዎች ላይ ይገኛሉ በብዛት እነዚህ አካባቢዎች። እንዲሁም የጋምቤላ ሰሜናዊ ምንድነው ጠረፋዊ ምዕራባዊ ጠረፍ የአኮቦ ሎውላንድ የሚባሉትም ኦፍኮርስ የበረሃ ነገር ግን because of the influence of south westerly winds የአፋር የጋምቤላ አካባቢ ዝናብ ስለሚያገኝ እንደነዚህኞቹ አካባቢ ድራይ አይደለም። ያሞር ወደ ቆላ የሚጠጋ ነው። ግን በብዛት ኢትዮጵያ ውስጥ እነዚህ በረሃ ወይም ዴዘርት የሚባሉ ፍጹም ደረቃማ ምድሮች ከፍተኛ ሙቀትና ዓመቱ ሙሉ ደረቃማ ሆነው የሚቆዩ የሀገሪቱ አካባቢዎች የአፋር ዲፕሬሽን፣ ያ ማለት የደናክል ዲፕሬሽን፣ የኦጋዴን ሎውላንድ፣ የኢልከር ወይም የቦርና ሎውላንድ እና የኦሞ ጊቤ ሎውላንድስ ናቸው። ይህን ኢዝ ኦል አባውት አግሮ ክላይማቲክ ዞንስ ኦፍ ኢትዮጵያ። ሁለተኛው ሲዝናል ቫሪዬሽን ኦፍ ቴምፕሬቸር ኤንድ ሬንፎል ኢን ኢትዮጵያ ነው። 2.42 ሲዝናል ቫሪዬሽን ኦፍ ቴምፕሬቸር ኤንድ ሬንፎል ኢን ኢትዮጵያ። በኢትዮጵያ የሙቀትና የዝናብ ቫሪዬሽን ወይም ልዩነት ምን እንደሚመስል ሲዝናል ቫሪዬሽን ወይ የወቅታዊ ልዩነቱን እንመለከታለን። የትኛው ወቅት በኢትዮጵያ ሞቃታማ ነው፣ ቀዝቃዛማ ነው፣ በኢትዮጵያ የትኛው ወቅት ዝናባማ ነው፣ የትኛው ደረቃማ ነው የሚለውን እንመለከታለን። በመጀመሪያ ቴምፕሬቸር ቫሪዬሽን እንመልከት። 2.4.2.1 ሲዝናል ቴምፕሬቸር ቫሪዬሽን ኢን ኢትዮጵያ። እንግዲህ ቴምፕሬቸርን ስናነሳ temperature distribution or temperature variation in Ethiopia, it's governed by two major factors. Temperature variation in Ethiopia is the result of
influences of one latitude and second altitude ከዚህ ቀደም ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የሚለውን ስናይ the two most important factors of climate ወይም controls of climate in ኢትዮጵያ ላቲቱድ እና አልቲቱድ ናቸው። ግን the most dominant የሚባለው አልቲቱድ ነው ብያለሁ። why ካል because 56% of thereof ኢትዮጵያ is highland ስለሆነ 56%ቱ ከፍተኛ ቦታ ስለሆነ altitude is the most important. Altitude plays a great role in affecting the climate of Ethiopia, that is in affecting temperature and rainfall distribution than latitude. ግን ላቲቱድም የራሱ የሆነ ተጽዕኖ አለው። ስለዚህ ኢትዮጵያ ውስጥ የሙቀት ልዩነት የሁለቱ ፋክተርስ ኦፍ ክላይሜት ተጽዕኖ ነው ማለት ነው። አልቲቱድ ዶሚኔት የሚያደርግበት ኤሪያ ላይ ቀዝቃዛ ይሆናል። ላቲቱድ ዶሚኔት የሚያደርግበት ያ ማለት በሌላ አባባል የሁለቱን ስናነጻጽር የኢፌክት ኦፍ ላቲቱድ ኤንድ አልቲቱድ ኢን ኢትዮጵያን ክላይሜት እንግዲህ የኢትዮጵያን ላንድ ፎርም በሁለት ከፍለን ማየት እንችላለን። ኢን ሃይላንድ ኤሪያስ ኤንድ ኢን ሎውላንድ ኤሪያስ ኢን ሃይላንድ ኤሪያስ altitude dominate latitude because of ሃይላንድ ኤሪያስ ምንድን ናቸው ማለት ነው? ዋርምቱ ኩል ናቸው። ዋይ አልቲቱድ ላቲቱድ ዶሚኔት ስለሚያደርገው። ኢን ሎውላንድ ኤሪያስ the influence of altitude is low influence of altitude ስለዚህ because Ethiopia is found within the tropics high influence of latitude ይኖራል ማለት ነው። high influence of latitude high influence of latitude ስለዚህ lowland areas they are hot ናቸው። ለምን? ኢንፍሉዌንስ ኦፍ አልቲቱድ ዝቅተኛ ስለሆነ እና ኢንፍሉዌንስ ኦፍ ላቲቱድ ከፍተኛ ስለሆነ። ኢንፍሉዌንስ ኦፍ ላቲቱድ ከፍተኛ የሆነባቸው ቦታዎች ላይ ቴምፕሬቸር ከፍተኛ ነው የሚሆነው። የአልቲቱድ ተጽዕኖ ከፍተኛ የሆነባቸው ቦታዎች ያ ማለት ሃይላንድ ኤሪያስ ከፍተኛ ቦታዎች ላይ አካባቢ ደግሞ የአልቲቱድ ተጽዕኖ ከፍተኛ ስለሚሆን እንደየ ሁኔታው ዋርም ቱ ኩል ያ ማለት መካከለኛ እስከ ቀዝቃዛ ይሆናል ማለት ነው። እንግዲህ ዝቅተኛው ዋርም ዴን ሃይስት ኤክስትሪም እነዚህ ለምሳሌ ፒክስ አካባቢ ማውንቴን ፒክስ አካባቢ በጣም ቀዝቃዛ ይሆናሉ። እንደውም ሞስት ኦፍ ዘ ታይም ፍሮዝን ነው የሚሆኑት። ፍሮዝን በጣም የቀዘቀዙ እንደውም በበረዶ የተሸፈኑ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ቴምፕሬቸር ቫሪ ፍሮም ሲዝን ቱ ሲዝን ቢኮዝ ኦፍ ዘ ኢንፍሉዌንስ ኦፍ አልቲቱድ ኤንድ ላቲቱድ ፎር ኤግዛምፕል ኢን ሞስት ፓርትስ ኦፍ ኢትዮጵያ ሙቀት ከፍተኛ የሚሆንበትን ሲዝናል ቫሪዬሽን ኦፍ ቴምፕሬቸር ኢን ኢትዮጵያ seasonal variation of temperature in Ethiopia. ዝቅተኛና ከፍተኛ የሚሆንባቸውን ወቅቶች ብቻ እንውሰድ። እንግዲህ ኢትዮጵያ 4 ወቅቶች አሏት። በተለይ የኢትዮጵያ ከፍተኛ ቦታዎች ላይ 4ቱም ወቅቶች በትክክል ምክንያቱም ቴምፕሬት ክላይሜት ስላለን
ፎር ዲስትሪክት ሲዝንስ እነዚህ አራቱ ዲስትሪክት የሚባሉ ወቅቶች ያ ማለት ሰመር፣ ዊንተር፣ ኦተመን ኤንድ ስፕሪንግ የምንላቸው ወቅቶች ክሊርሊ የሚታዩት ኢን ቴምፕሬት ክላይሜት ነው። አብዛኛው የኢትዮጵያ ክፍል ደግሞ ቴምፕሬት ክላይሜት ነው ያለው ብለናል። ምክንያቱም አብዛኛው የኢትዮጵያ ክፍል ምን ስለሆነ ሃይላንድ ስለሆነ 56% ሃይላንድ ነው። ስለዚህ 56% ኦፍ ዘ ኤሪያ ኦፍ ኢትዮጵያ ምንድን ነው ያለው ማለት ነው? ቴምፕሬት ክላይሜት ነው። ስለዚህ 56% አራቱን ወቅቶች በትክክል ኤክስፔሪየንስ ያደርጋል ወይም ደግሞ ያገኛል ማለት ነው። ከነዚህ ከአራቱ ዋርመስት ሲዝን እና ኮልደስት ሲዝን የሚባሉትን እኔ ዋርመስት ሲዝን ኦፍ ኢትዮጵያ የኢትዮጵያ ሞቃታማው ጊዜ የሚባለውን እንመልከት። እንግዲህ የኢትዮጵያ ሞቃታማው ጊዜ የሚባለው ከማርች እስከ ጁን ያለው ነው። ከማርች እስከ ጁን ያለው ለምን ሞቃት ይሆናል ካል ቢኮዝ ኦፍ ሃይ አንግል ኦፍ ዘ ሰን ነው። ሃይ አንግል ኦፍ ዘ ሰን ለምን ሃይ አንግል ኦፍ ዘ ሰን ይፈጠራል ካል በዚህ ከማርች እስከ ጁን ባለው ጊዜ ዘ ኦቨርሄድ ሰን ሙቭስ ቱ ካንሰር። ይቺ ምንድነች? ዳይሬክት ሰን ሬይ ወደ ካንሰር ሙቭ የሚያደርግበት ወይም ኦቨርሄድ ሰን ወደ ካንሰር ሙቭ የምታደርግበት ጊዜ ስለሆነ ሃይ አንግል ኦፍ ዘ ሰን ያገኛል የኢትዮጵያ አካባቢ። ስለዚህ ማርች ቱ ጁን ያለው ኢት ኢዝ ዘ ዋርመስት ሲዝን። ለምን ካል ቢኮዝ ኦፍ ሃይ አንግል ኦፍ ዘ ሰን። ዋይ ሃይ አንግል ኦፍ ዘ ሰን ዊ ሪሲቭ ቢኮዝ ዘ ኦቨርሄድ ሰን ሙቭስ ቱ ትሮፒክ ኦፍ ካንሰር። ላሳያችሁ። ለምሳሌ ከዚህ ቀደም አይተነዋል። ለምሳሌ let's say this one is 0 degree, this one is 23.5 degree north, that is tropic of Cancer, and this one is equator 0 degree, and here we have 23.5 degree south, that is tropic of Capricorn. ለምሳሌ ማርች 21 the sun is overhead at equator. ማርች 21 the sun is overhead at equator. From March 21 up to June 21 the sun moves from equator to Cancer. ኢትዮጵያ ደግሞ የምትገኘው ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ነው። በዚህ ውስጥ ነው ማለት የምትገኘው። ስለዚህ from March to June ያለው ጊዜ ለኢትዮጵያ the warmest season ነው። ለምን? ኦቨርሄድ ፖዚሽን ሽፍት ኦፍ ዘ ሰን ከኢኩዌተር ወደ ካንሰር የምትሄድበት ጊዜ ስለሆነ የኢትዮጵያ ምድር የመጀመሪያውን ኦቨርሄድ ፖዚሽን ወይም ዳይሬክት ሰን ሬይ ያገኛል ማለት ነው። ይሄ ወቅት ደግሞ ምንድነው? ክሊር ስካይ ያን ያህል የደመና ክምችት የማይኖርበት ነው። አብሰንስ ኦፍ ቲክ ክላውድ ከቨር ኦፍኮርስ የበልግ ወቅት ነው ይሄ። ከማርች እስከ ጁን ያለው እስከ ሜይ መጨረሻ ያለው ከጁን ጀምሮ ያው ክረምት ገባ እንላለን። ጁን፣ ጁላይ፣ ኦገስት ለኢትዮጵያ እስከ ሴፕቴምበር አጋማሽ ባለው የክረምት ወቅት ነው። ነገር ግን ይሄ ከማርች እስከ ጁን ያለው ቲክ ክላውድ ከቨር ስለሌለ ፀሐይ ደግሞ ዳይሬክት የምትሆንበት ጊዜ ስለሆነ ለሰሜኑ በተለይ ከኢኩዌተር እስከ ካንሰር ባለው የሰሜኑ የመሬት ክፍል ኢትዮጵያ ደግሞ በዚህ ኢንተርቫል ስለምትገኝ ከፍተኛ ሙቀት ታገኛለች ማለት ነው። ሃይ አንግል ኦፍ ዘ ሰን ወይም ሃይ ዳይሬክት ሰን ሬይ ወይም ሃይ ኢንሶሌሽን ታገኛለች። ስለዚህ ማርች ቱ ሜይ ምንድነው? ጁን የኢትዮጵያ ዋርመስት ሲዝን ይሆናል ማለት ነው። ቱ ዘ ኦፖዚት the coldest season of ኢትዮጵያ የሚባለው ከኖቨምበር ፍሮም ኖቨምበር ቱ ፌብሩዋሪ ያለው ጊዜ ነው። ፌብሩዋሪ ከኖቨምበር እስከ ፌብሩዋሪ ያለው ጊዜ ለኢትዮጵያ it is the coldest season
ለምንድነው ኮልደስ ሲዝን የሚሆነው? ቢኮዝ ኦፍ ሎው አንግል ኦፍ ዘ ሰን ነው። ሎው አንግል ኦፍ ዘ ሰን ለምንድነው ሎው አንግል ኦፍ ዘ ሰን ኖርዝ ላይ የሚፈጠረው ካል በዚህ ጊዜ ፍሮም ኖቨምበር አፕ ቱ ፌብሩዋሪ the overhead sun is in the south. the overhead sun is in south ትሆናለች። አሳያቸዋል። ስለዚህ የኢትዮጵያ አካባቢ ሎው አንግል ኦፍ ዘ ሰን ያገኛል ማለት ነው። ሎው አንግል ኦፍ ዘ ሰን let me show let's say this one is 0 degree, this one is 23.5 degree north, that's Tropic of Cancer, and 23.5 degree south, that is Tropic of Capricorn. September 23rd ፀሐይ ኢኩዌተር ላይ ትመለሳለች። ያ ማለት ጁን 21 ካንሰር ላይ ትሆናለች። ከዚህ ጊዜ ጀምሮ እስከ ሴፕቴምበር ባለው 23 ባለው ወደ ኢኩዌተር ትመጣና ጀስት ኦን ሴፕቴምበር 23 ኢኩዌተር ላይ ትሆናለች። ፍሮም ዲሴምበር 23 አፕ ቱ ሴፕቴምበር 23 አፕ ቱ ዲሴምበር 22 ፀሐይ ወደ ካፕሪኮርን ሙቭ ታደረግና ኦን ዲሴምበር 22 ካፕሪኮርን ላይ ትሆናለች። ን ዲሴምበር ን ጃንዋሪ ፌብሩዋሪ እስከ ማርች ባለው ጊዜ ወደ ኢኩዌተር መጣና ማርች 21 ላይ ኢኩዌተር ላይ ትሆናለች። ስለዚህ ሴፕቴምበር ን ኖቨምበር ዲሴምበር ጃንዋሪ ፌብሩዋሪ ባለው ጊዜ ፀሐይ የት ነው የምትሆነው? ሳውዝ ነው የምትሆነው። ስለዚህ ፀሐይ ሳውዝ ስለምትሆን ይህ ሰሜኑ ሎው አንግል ያገኛል ማለት ይሄኛው ሃይ አንግል ኦፍ ዘ ሰን ያገኛል ቢኮዝ ዘ ሰን ኢዝ ኦቨርሄድ ኢን ዘ ሳውዝ። ኖርዙ ግን ሎው አንግል ኦፍ ዘ ሰን ያገኛል። ስለዚህ ፍሮም ኖቨምበር አፕ ቱ ፌብሩዋሪ የኢትዮጵያ ምድር ቀዝቃዛውን ወቅት ኮልድ ኤንድ ድራይ ሲዝን ያገኛል ማለት ነው። ድራይ ሲዝን አሁን ያለንበት የታህሳስ ወቅት በጣም ቀዝቃዛ ነው። ለምንድን ነው የሚቀዘቅዘው? አንደኛ ፀሐይ ሳውዝ ስለሆነች ሎው አንግል ኦፍ ዘ ሰን እናገኛለን። ሁለተኛ ፀሐይ ሳውዝ ሙቭ ስለምታደርግ ከሰሜን የሰሃራ በላይ የሚመጡ ቀዝቃዛ ደረቃማ ነፋሳት እነዚህ ሃርማታል ዊንድስ የሚባሉት ይህንን አካባቢ ዶሚኔት ስለሚያደርጉት የሰሜኑ ክፍል ቀዝቃዛ ይሆናል ማለት ነው። ስለዚህ ፍሮም ኖቨምበር አፕ ቱ ፌብሩዋሪ ኢትዮጵያ ኤክስፒሪየንስ ኮልድ ሲዝን ኮልደስት ሲዝን ኦፍ ኤየር የዓመቱን ቀዝቃዛ ወቅት ኤክስፒሪየንስ ታደርጋለች ማለት ነው። ስለዚህ ኢን ሞስት ፓርትስ ኦፍ ኢትዮጵያ ሃይ ቴምፕሬቸርስ አር ሪከርድ ፍሮም ማርች ቱ ጁን ኤንድ ቱ ዘ ሪቨርስ ሎው ቴምፕሬቸርስ አር ሪከርድ ፍሮም ኖቨምበር ቱ ፌብሩዋሪ። ይሄ ለምን መጣ ካል እንግዲህ ቅድም ብለናል። ዚስ ቫሪዬሽንስ አር ፕራይሜርሊ ዲው ቱ ዘ ቲልት ኦፍ ዘ እርዝ አት 23.5 ዲግሪ ቱ ዘ ኖርማል ኤክሊፕስ ዳት ሚንስ ከማርች ቱ ጁን 23.5 ዲግሪ ኖርዝ ኦፍ ዘ እርዝ ወደ ፀሐይ ስለሚያጋድል ለኢትዮጵያ ከፍተኛ የሙቀት ወቅት ይሆናል። ከኖቨምበር እስከ ፌብሩዋሪ ያለው ግን 23.5 ዲግሪ ሳውዝ ስለሆነ ቲልት የሚያደርገው ኢትዮጵያ ከዳይሬክት ሰን ሬይ ትርቃለች ማለት ነው። ዜን ዝቅተኛ ሙቀት የምታገኝበት ወቅት ይሆናል ማለት ነው። ሌላው ዲስታንስ ኦፍ ዘ ኦቨርሄድ ሰን ነው። ቅድም ያለው ኢትስ አፓራንት ኖርዝ ሳውዝ ሙቭመንት ከማርች እስከ ጁን ባለው ከኢኩዌተር ወደ ካንሰር የምትሄድበት ጊዜ ስለሆነ ለኢትዮጵያ ከፍተኛ በእርግጥ ስትመለስም ከፍተኛ ዝናብ ምንድነው ሙቀት ያገኛል። ነገር ግን ዳይሬክት ሰን ሬይ ያገኛል። ነገር ግን ይሄ ከጁን እስከ ሴፕቴምበር ያለው ለእኛ ምንድን ነው ክረምት ነው። ቲክ ክላውድ ከበር አለ። ከፍተኛ የሆነ የደመና ክምችት ወይም የደመና ሽፋን ስለሚኖር ከፀሐይ የምናገኘውን የሙቀት መጠን እንዲቀንስ ያደርገዋል ማለት ነው። ስለዚህ በእነዚህ ምክንያቶች ማርች ቱ ጁን ለኢትዮጵያ ሞቃታማ ጊዜ ሲሆን ኖቨምበር ቱ ፌብሩዋሪ ለኢትዮጵያ ቀዝቃዛማ ወቅት ይሆናል ማለት ነው። ያ ማለት ማርች ቱ ጁን ክረምቱን ወደ ኢትዮጵያ የሚስብ
ከፍተኛ ሙቀት ወይም ዝቅተኛ አየር ግፊት እንዲፈጠር ያደርጋል ማለት ነው። ኖቨምበር ቱ ፌብሩዋሪ ደግሞ ከፍተኛ የአየር ግፊት ወይም ደግሞ ዝቅተኛ ሙቀት እንዲፈጠርና ነፋሳት ወደ ኢትዮጵያ መግባት ይልቅ ከኢትዮጵያ አልፈው ወደ ታች ሙቭ እንዲያደርጉ ወደ ሳውዝ ሙቭ እንዲያደርጉ ስለሚያደርጋቸው የኢትዮጵያ ምድር ደረቃማ ወይም የበጋውን ወቅት እንዲያገኝ ያደርጋል ማለት ነው። ሌላው 2.422 ሲዝናል ቫሪሽን ኦፍ ሬንፎል ኢን ኢትዮጵያ ነው። ትንሽ ሰዓት ስለሚገድበን በሚቀጥለው እናየዋለን። ስለነበረን ጊዜ አመሰግናለሁ። ደህና ሁኑ ተማሪዎች።